በፊት ነበርን? ከአዋሽ እስከ ወልዲያ የተገነባውን የባቡር ሐዲድ አማራ ለገበያ የሚያቀርበው ነገር ሳይኖረው ባቡር ሊሰራለት አይገባም ብሎ በድሮን ያወደመውና ይህንንም በአደባባይ የተናገረው እንዲዘረፍም ያደረገው ከአብይ አህመድ ሌላ ማን ነው? እርሱ አይደሉምን? አማራን ወደ ኋላ ለ30 ዓመት መለስኑ ብለው በይፋ የተናገሩት አገኘው ተሻገር የተሰኙት የኦህዴድ አምሳል አይደሉምን? አማራ ከዘመነ መሳፍንት የባሰ ሁኔታ ውስጥ ገብቷል ያሉትስ ሌላኛው ሹሞ አረጋ ከበደ አይደሉምን? የመንግስት መከላከያ ሰራዊት የአማራ ሴቶችን ሲደፍር የሚል መሆኑን እነ ቢቢሲ ሲዘግቡ የታዩት በየትኛው ስርዓት ነው? ዩኒቨርሲቲ የገቡ ሴት የአማራ ተወላጆችን አግቶ ደብዛቸው እንዲጠፋ ያደረገውና የተደረገው የትና ማን ነው? ይህንን ሁሉና ከዚህም በላይ በደልና ወንጀል የፈጸሙ ጠቅላይ ሚኒስትር በአማራ ቴሌቪዥን ላይ ሲናገሩ ቅዱስ መስለው ነው። እንዲያም ሆኖ የአማራ ሕዝብ በታሪኩ አይቶት የማያውቀውን እልቂት፣ በደል፣ መገፋትና መፈናቀል እንዲሁም መጠቃት በሁሉም መስክ እያስተናገደ ነው በእሳቸው ትዕዛዝና መመሪያ። እንኳን የኢትዮጵያ መንግስታት ወራሪው ጣሊያንም የኦህዴድ ብልጽግናን ያህል የገደለው የበደለውና ያፈናቀለው አይደለም የአማራን ሕዝብ። እኔ ለአማራ ያደረግኩትን ከኔ በፊት በነበሩት 20 ዓመታት ውስጥ እንኳን አልተደረገለትም ይላሉ። በእርግጥ የአማራ ሕዝብ ከሳቸው በፊት በነበሩት 20 ዓመታት ብቻ ሳይሆን በመቶ ዓመታቱም ውስጥ በሴቶቹ፣ በእሴቶቹ፣ በእምነት ተቋሞቹ፣ በትምህርትና ጤና ተቋሞቹ ላይ የአብይ አህመድን ያህል በደል ያደረሰበት የለም። እሳቸው ሊያነሱት በሞከሩት በ20 ዓመታት ውስጥም ቢሆን መለስ ዜናዊ አንድም ቀን አንድ መከላከያ ወታደር ጦርነት ለማካሄድ ይቅርና ለአጭር ሰዓት ኦፕሬሽን እንኳን በአማራ ክልል ውስጥ አሰማርተው አያውቁም። የአማራን ሕዝብ 11 እዝ ጦር ልከው በሰማይ ፈርሜ የምልከው ነው በሚሉት ድሮን ሲገድሉ የሚውሉት የኦህዴድ ብልጽግና አለቃ የአማራን ሕዝብ በጠላትነት ፈርጆ የነበረው ማን ነው እያሉ ሲናገሩ በየትም ቦታ ያለ አማራ እርምጃ ይወሰድበት ብሎ አዋጅ አወጀውስ ማን ነው የሚለውን ጥያቄ አይመልሱትም። ግን ይህንን ያደረጉት ራሳቸው ናቸው። በአብይ አህመድ ዘመን የታወጀው ጸረ አማራ ሁላ አቀፍ ጥቃት በየትኛውም ዘመን ተደርጎ ያውቅም፣ ከእርሶ ውጪ አማራ ግንባር ቀደም ጠላት የለውም የሚለውን የሚናገሩት ደግሞ ዕድሜ ጠገብ አዛውንቶች፣ ሁሉንም በጽሞና የሚታዘቡ የክልል አርሶ አደሮች ናቸው። እነሱን ምስክር እያደረግን በእርግጥ አማራ ክልል ከአብይ አህመድ ውጪ ከታሪክም ሆነ ከአሁናዊ ሁነቶች ሊጠራውና ሊጠላው የሚገባ ጠላት አለውን ብለን እንጠይቅ። ረኮ አመከነ ጀዳሜ ዱበተሙ እንደንደኝ ኬስ ኦሮሞ ለመናገር በሚከብድ ደረጃ ችግር ውስጥ እንዲገባ በቀኝ ገዢው ስርዓት ለአንድ ክፍለ ዘመን ያክል ጉዳት ደርሶበታል። እንደ ጎሳ አብቹና ገላን ከመሬት በማፈናቀል ብቻ ሳይሆን መብታቸው ተረግጦ ማንነታቸው ተገፎ ኦሮሞነታቸውንና የመሬት ባለቤትነታቸውን በመንጠቅ ፊንፊኔ የኦሮሞ ብርትና የማንነት ነጸብራቅም ሆኗ በጊዜ ሂደት እንዲረሳ ትልቅ ስራ ተሰርቷል። ይህንን የሚናገሩት ነፍጠኛው ኦሮሞን አፈናቀለ እያሉ በቀደመ ታሪክ የአሁኑ ህዝብ እንዲወጋ እንዲበሳጭና እንዲጋጭ የአሁኑ ትውልድ አማራና ኦሮሞ እንዲጋደል የሚፈልጉት ጠቅላይ ሚኒስትር በመንግስታዊው ኦቢኤን በኦሮምኛ የሰጡት ቃለ ምልልስ ነው። አማራ ቴሌቪዥን ላይ ቀርበው ደግሞ ኦሮሞና አማራ ሲጋባ እንደኖረ ጎንደር ምስክር ነው፣ አማራ ጸቡ ከትግራይ መሆን አለበት እንጂ ከኔ ጋር አይደለም ይላሉ። በኦሮሚያ ቴሌቪዥን አንዱን አፈናቃይ ሌላውን ተፈናቃይ፣ አንዱን ተጎጂ ሌላውን ጎጂ የሚያደርጉት ሰው በአማራ ቴሌቪዥን ቀርበው ደግሞ ምኒልክ ያለ ጎበና ንጉሥ አልሆነምና አማራ በተራ ጎበና ሁንልኝ እያሉ ኮንፊውዝና ኮንቪንስ ለማድረግ ይጥራሉ። ለማወናበድና የሚያሳምኑት ካለም ለማሳመን። አማራን እንደ ጠላት ቆጥሮ የኖረው ማን ነው ብለው ሲጠይቁም እንዲህ እያሉ መናገራቸውን ሾርት ሚሞሪያም ያሉት ህዝብ የረሳላቸው ይመስላቸዋል። የአማራ ህዝብ በአሁኑ ወቅት እርስ በርሱም እንዲጋደል ከጎረቤቶቹም ጋር ጦር እንዲማዘዝ ከሚቀሰቅሱት ጠቅላይ ሚኒስትር በላይ 10 እዝ ጦር አሰማርተው በምድር በሰማይ ከሚገድሉት ከአሁናዊ ጠላቱ ከአብይ አህመድ ውጭ ከታሪክም ሆነ ከዘንድሮ የፖለቲካ ኃይሎች ባላንጣነትን አያማትርም የሚለው ራሱ የክልሉ ገበሬ ነው። አሁን ያለው አብዛኛው የአማራ ክልል ህዝብ የመከላከያ ወታደርን በቴሌቪዥን እንጂ በአካል አይቶት አያውቅም ነበር። በአብይ አህመድ ዘመን ግን መከላከያ የሚባለውን ጦር የአማራ ገበሬ ሚስቱን ሲደፍርበት በትዳር አጋሩ ገላ ላይ ልጁን ሲገድል በደጃፉ ላይ በሬውን ሲገድል በበረቱ ላይ እያየው ነው። የአማራ ገበሬም ይላል የድሮ መንግስት ወደ ማሳ የሚልክልኝ የሚያግዘኝን የግብርና ባለሙያ ነበር። የአብይ አህመድ መንግስት ግን እኔን ከነከብቶች የሚገድል ከነ ልጆችም የሚረሽን ጦር ነው እያለ የተገደሉ ልጆቹን ፎቶ ይዞ በተሰበረ ልብ ይናገራል። 10 ቀንድ ከብት 4 የጋማ ከብት ዘር አሳጥቶ እኔንም ባድማ አጥፍቶ ገበሬን አውድሞ ገሎ ማንን ሊመራ ነው? እሱ ምንስ ተሚሆን ነው የሚጠብቀው? ያለ መንግስታት እንዴት መንገድ አይሰጠውም ወይ? እንዴት አያቅበውም ወይ? የድሮ መንግስቶች እኮ ጥሩ ሆነው ታቅበው ሲለቁም በፍታዊ
አቅማቸው ውጪ ነው ብለው አንድ ነገር ሳያጠፉ ገበሬውን ሳይጨቁኑ ገበሬውን ንጹሃኑን ዜጋን በቃ በሞራል በድል እያገዙን አይዟችሁ በርቱ ስሩ አልሙ በልማት ታገሉ ቆፍሩ እረሱ እያሉ ሲያግዙን ነበር። ይሄ ግን እንኳንስ ሊያግዝ ቀርቶ እያወደመ በሉት እያለ እየጨፈጨፈን እኒህ አርሶ አደር እረኛውን ልጃቸውን ከነከብቶቻቸው በድሮን የገደለባቸውን የአብይ አህመድን አገዛዝ እያማረሩ ነው። በስም ጠርተው ራሳቸውን ጠቅላይ ሚኒስትሩን። ለእኒህ አባት ከኒህ ጠቅላይ ሚኒስትር በላይ አፄ ዮሐንስንም ሆነ ሌላ ሰውን ጠላት ሊሆናቸው አይችልም። አሁን ደጃፉ ላይ የአብራኩን ክፋይና የእርሻ በሬውን ከሚገድልበት የአብይ አህመድ ጦር በላይ የትኛውም የአማራ ገበሬ ሐሰተኛ ትርክት ጠላት ሊሆነው አይችልም። እርስ በርስም እንድንጨፋጨፍ ያደረገን ከሌሎችም ጋር እንድንጋጭ የሚቀሰቅሰን ማንም አይደለም ራሱ አብይ አህመድ እንጂ እያለ በምሬት የሚናገረውም ራሱ የአማራ አርሶ አደር ነው። በጣም የሚያስለቅስ የሚያሳዝን ኃይለ ሥላሴ ጀምሮ እስካሁን ድረስ እንኳ ስንቆይ እንዲህ ያለ ታሪክ አይተናል። እንግዲህ እሱ ይመልሰው። የተጣለው ቦምብ በቁም የሚያቃጥል ስለሆነ ሁሉም ተቆራርጦ ተቦጫጭቆ ነው ባይናችን ያየ። የኔ ልጆች ሁለቱም ሕፃኖች ፑሉ ላይ ነበሩ። እግዚአብሔር አምላክ አባት ያጎይ ሆኖ አትርፎልኝ ነው። አንድና ሁለት እየተባለ ጭፍጨፋ ጀምላ ጭፍጨፋ ያዚ ከዚህ በላይ ምንም የለንም ብለን ነው እኛውና እንደ ኋላ ሲደርስበት ነው የምናውቀው እንጂ ትግሬን እሷን እንድትጣላ አማራ ጋር አደረገ። እሷም እንድትጨፈጨፍ እኛም እንድንጨፈጨፍ አደረገ። አጨፋጨፈ ላይ ጋብ ሲልበት ኃይሉ በመመንመኑ በማየቱ ትግሬን ደግሞ እሱ ወሮሞን ደግሞ አማራው መደብ እኮ ያንተን እናጡቷን የቆረጠ ነው ይቆርጥ ነበር አማራው እያለ ደግሞ በጎደኛ ያስተምር ነው። ይሄን የሚያደርገው ማን ነው? አውታንቱ መሪው ሰሪው ፈጣሪው አድራጊው እሱ አብይ አህመድ። አብይ ጦርነት የከፈቱት በእነዚህ አርሶ አደሮች ላይ ነው። የአብይ ጦር የሚገድለውም የእነዚህን ሰዎች ልጆች፣ ሚስቶች እንዲሁም ከብቶች ነው። የአብይ አህመድ ድሮኖች የሚያወድሙት የእነዚህን ገበሬዎች ማሳ ነው። የአብይ አህመድ ፓርላማ አማራ በተያዘበት ሁሉ እርምጃ ይወሰድበት የሚል አዋጅ ያወጀው በእነዚህ አርሶ አደሮች ቤተሰብና ዘመድ ላይ ነው። እሳቸው ግን የአማራ ሕዝብ ጠላቱ ታሪክ የሆኑ መሪዎች እንጂ እኔ አይደለሁም ባይናቸውና አማራን ጠላት አድርጎ የኖረው ማን ነው ሲሉ አይናቸውን ጠበብ እያደረጉ ይጠይቃሉ። ይህንን የሰማ አንድ የአማራ አርሶ አደር ግን አማራ